ሄርሜላዬ እንግዲህ በመጨረሻም ቆሻሻ ለቃሚ ሆናለች ማለት ነው። ከዚህ በኋላ ውስጥ ቆሻሻ እየለቀመች ትገኛለች። በድሮም ሩታ አካባቢ የሚገኝ መጨረሻው ይሄ ነው፣ መጨረሻው ቆሻሻ ጠራጊ መሆን ነው ብዬ ስነግራት አልሰማም ብላኝ ነበር። ቤተሰብ እናንተም ነግራችኋት ነበር። ወይኔ እናቴ አሬት እጄ ልሳቅ በእናታችሁ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። አብርሃም ግን ምን እየሰራክ ነው? ምን እያረክ ነው? ለልጅስ ምንድን ነው እያሳየክ ያለው ማለት ነው? ዩቱብ አካባቢ ላይ ደግሞ ጠፉ፣ እሳይ ተመስገን ስንል፣ በቲክቶክ አካባቢ ላይ ደግሞ በተደጋጋሚ ከሄርሜላ ጋር እየመጣክ ነው። ሄርሜላ ደግሞ በዚህ ሳሞን ሌላ ዘፈን እያወቀች አይደለም ወይም ደግሞ እየሰማች አይደለም። ከውጭ ሀገር ወይም ደግሞ ከቃና ላይ እየኮረጀች እንግዲህ ከኤሱን አታሂን ላይ እያመጣች ነው። ባሌ አንድም ሰው ስልክ ላይ እንዳይደውል እያለች እየዘፈነች ትገኛለች በዚህ ሰሞን ማለት ነው። በመጨረሻም ደግሞ ከዚህ ባለ ውስጥ ቆሻሻ እያወጣች ማብላቱ ሆኗል ማለት ነው ስራዋ። ለምንድነው የማይመጥን ቦታ የምትገኘው? ሩትዬ ከዚህ በፊት ደጋግማ ነግራክ ነበር፣ የማይመጥን ቦታ አትዋል፣ የማይመጥን ቦታ አትገኝ፣ እኔም ደግሞ እዛ መገኘት ስለማልፈልግ ብላ ነግራክ ነበር። አሁን አንተ የልጅ አባት ሆናል። ለምንድነው እዚህ የምትለከስከሰው? አንድ ቦታ ለምን አትሆንም? ሩትዬ ወደ ቤት ተመልሳችን ለምንድነው ትዳር ለማስካከል የማትሞክረው? እኔ ባይወዳት ባያፍቅራት የሁሉ ይሆንላታል ብዬ አላስብም። በተለይ ደግሞ ያው ድራማም ሊሆን ይችላል። ድራማ ባይሆን ኖሮ የትናንትናው አይታችኋላ። ቤት ውስጥ እዛም የተሰቀለው ፎቶ በደንብ አይታችኋል። አብርሃም ደግሞ ተለያይተናል ተፋተናል ብሎ ቢያስብ ኖሮ ያንን ፎቶ ሰርቶ እንደዛ በየቤቱ በየመኝታ ቤቱ በየግርግዳው አይለጥፍም ነበር። ገባችሁ? ስለዚህ ይሄ በደንብ ድራማ በደንብ ታስቦበት የተሰራ ድራማ ነው። ሩትዬ ወለደች፣ 3 ወር እናቷ ጋር ቁጭ አለች። ከዛ በኋላ በሰላም ወደ ቤቷ ገባች። አለቀ በቃ። ከዚህ በኋላ ሰላም ይሆናሉ ማለት ነው አይደለ? እኔ ግን እንደዛ ነው የማስበው። ለማንኛውም ሰላም ያርጋችሁ።